አንተ ባለፈው ጠይም መስለኝ ነበር ዛሬ ቀላ ብለህ ይሉኛል። ያው እኛ በወቅቱ ሬሳውን ሸኘን ወደ ዘመዶቹ ተብሎ ዘመዶች አሉት ተብሎ ሲሞት ያው ወደ ዘመዶቹ እንዲቀበር ቤቱ ባለቤት ስለሆንሽ እንግዲህ ተጠያቂነቱን የምትወጂው አንቺ ነሽ። አንቺ ቤት ውስጥ ነው አስክሬን የተገኘው አይደል? ወይ ጉድ! አንተ ምን አይነት ልጅ ነህ? ግራ እኮ እያጋባኸኝ ነበረሽ ማለት አሁንም ጤነኛ ነኝ፣ በፊትም ጤነኛ ነኝ። አንተ የተወለድሽ ልጅ ዛሬ እኛን አስጠጊው ገለሽን እንደውም ልትወርሽ ነበር የፈለግሽው፣ አልሆነልሽም እንዴ? ማን ነው አይዞህ ያለ? መታሰር ብርቅ ነው እንዴ? እስር ቤትም በዋስ እንወጣለን። ምንድነው? ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም እግዚአብሔር ይብዛልኝ እያልኩኝ እንግዲህ ዛሬ እንኳን ያው ለተወሰነች ጊዜ ጠፍቼ ነበር። በተቻለኝ አቅም እንግዲህ ከከተማ ወጥቼ መደረግ ያለበትን ነገር በሙሉ ሳደርግ ነበር። በዛ በኩልም እንግዲህ ብዙ ሲፈጠሩ የነበሩትን ነገሮች ስከተል ነበር፣ ሳይም ነበር። ተገቢውን የሆነ ምላሽ እንግዲህ ለመስጠት ቀናቶችን ስጠብቅ ነበርና ያንንም እንግዲህ ከጠበቅኩኝ በኋላ ተገቢ ነው አስፈላጊ ነው ብዬ ያሰብኳቸው ነገሮች ለእናንተ ይኸው እንግዲህ ዛሬ ለማስረዳት መጥቻለሁ። በእኔም ወገን እንግዲህ የነበሩት ግለሰብ በሊዲያና በሊዲያ ቤተሰብ በኩል ያሉት ሰዎች እንዲሁም ደግሞ ጠበቃው ሲናገር የነበሯቸው ነገሮች በሙሉ እንግዲህ አጣርቻለሁ። ለእናንተም እንግዲህ ከዚህ በፊት ባስተላለፉት ቪዲዮ ላይ ሊዲያ የአእምሮ ችግር አለባት የሚባለው ጥያቄ ተነስቶ ያንን ለመመለስ የተቻለኝን በሙሉ ሳደርግ ነበር። ግን ደግሞ ምላሹ ምንድን ነው እውነታውስ ምንድን ነው የሚለውን ነገር በደንብ አጣርቻለሁ። ተገቢ የሆነው ምላሽ እንግዲህ ለመስጠት እየሞከርኩኝ ይገኛል። ያ ምንድነው ወደ ክፍለ ሀገር ሄጄ ነበር። እንግዲህ የሊዲያ ፍቅረኛ የተባለው ግለሰብ ሄኖክ የሚባለውን ወጣት እስካሁን ድረስ እያፈላለኩት እገኛለሁ። ግን ደግሞ እስካሁን ድረስ ላገኘው አልቻልኩም። ሞቷል ያሉትም እንግዲህ በዘላለም በኩል የነበሩት የቤቱ ባለቤት ነን ባዮች የልጅቷ የሊዲያ ፍቅረኛ እንደሞተና እሱን እንደገደለችው ነው እንግዲህ የሚያሳይ ነገር ሲገልጹልኝ የነበረ። አሁን ግን በማጣራበት ሰዓት ትክክለኛው ሞቷል የተባለው ግለሰብ እኔ ጋርም ካለው ፎቶ ጋርም አስተያይቻለሁ። ሊዲያም ደግሞ ሟች የተባለውን ሰው ለኔም ሰጣኛለች። እነሱም ደግሞ ገላ እሷ ነች የገደለችው ያሉትን ሰዎች ለዘላለም ሰጥተው ነበር። እኔ ፎቶውን እንግዲህ አስተያይቻለሁ። ሄኖክ የተባለው ግለሰብ በህይወት እንዳለና እንዳልሞተ እየተጣራ ያለበት ሁኔታ አለ። ግን ደግሞ ሟች ወይም ደግሞ የሞተው ግለሰብ ማን ነው የሚሉት ፍቅረኛው አካል ሆነ ይሄ ሰውዬ ከየት የመጣ ሰው ነው? በዛም ደግሞ እንግዲህ በተጨማሪ ለእናንተ ማስተላለፍ የምፈልገው ነገር ቢኖር ምንድነው የቤቱ ባለቤት ማን እንደሆነ ብዙ ግራ የሚያጋቡ ጉዳዮች እየተፈጠሩ ይገኛሉ። እኔም ደግሞ አሁን በዚህ በኩል በሊዲያ በኩል ያሉት ነገሮች እውነቱን ለመናገር ምንም እያሳመነኝ ያለ ጉዳይ የለም። አንዳችም ደግሞ በሊዲያ እርግጠኛ ሆኜ እንደዚህ ልናገር የምችልበት ነገር እየተፈጠረ አይደለም። ሊዲያ ከምጠብቀውና ከማስበው በላይ ነገሮችን ውስብስብ አድርጋብኛለች። ሊዲያም ደግሞ እንግዲህ ሲበዛ ውሸቶችን እያንቀሳቀሰች እንዳለች የምትሰራቸው ስራዎች ነገር በሙሉ ለራሱ ከውሸት ጋር የተያያዘ እንደሆነ ከዚህ በፊት ደግሞ እሰራበታለሁ ያለችው ሆቴሎችን በሙሉ እንግዲህ ሳጣራ ነበር። እነዛ ሆቴሎች ላይ ጭራሽ እንደማትሰራ ጭራሽ ደግሞ እዛ ሆቴል ላይ ተቀጥራ የማታክስ ሴት እንደሆነች አጣርቼ ደርሼበታለሁ። እንግዲህ ሊዲያ ማን ነች ታዲያ? ከዚህ ሁሉ ሴራ ጀርባ ያለው ታሪክ ምንድን ነው? የእውነት ሊዲያ ተበዳይ ነች ወይንስ ደግሞ የደበቀችው ሴራ አለ? ሊዲያን እንግዲህ መኪና ውስጥ አስቀምጫታለሁ። በተቻለኝ አቅም ከዘላለም ጋር ሆኖ እንግዲህ የቤቱ ባለቤት ነን የሚሉትን ሰዎች ለማናገር እየሞከርኩኝ ይገኛለሁ። ቀጥታ እንግዲህ እነሱ ፍቃደኛ እስከሚሆኑልኝ ድረስ ያቅሜን ሞክሬ ወደ ቤት ገብቼ ተገቢ ነው ብዬ የማስባቸው መረጃዎች ለእናንተ ማስተላለፍ ይሆናል። እናንተም ደግሞ እንግዲህ በተቻላችሁ አቅም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ እባካችሁን። ደግሞ እንግዲህ ቻናሉን በተቻላችሁ አቅም ሪፖርት እያደረጉ ብዙ ነገሮችን እያደረጉብኝ ስለሆነ እባካችሁን ለብዙሃን ሼር እያደረጋችሁ የምታዩ ሰዎች በሙሉ ደግሞ ሰብስክራይብ ደውሏል በመንካት የደውል ምልክቷን በመጫን እንግዲህ ሁልጊዜ አዳዲስ ኖቲፊኬሽን እንዲገባላችሁ ማድረግ ትችላላችሁ። ባካችሁን እንግዲህ የሚፈጠሩትን ነገሮች በተረዳችሁት ያክል ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እኔም ደግሞ እንግዲህ በተቻለኝ አቅም ቪዲዮን ለእናንተ ለማስተላለፍ ሞክራለሁ። ቀጥታ ወደ ቤት እንሂድ፣ ከኔ ጋር ቆዩ። የቃሉ ካልክ ችግር አለበት የምትለው ነገር ካለ ከዛ በኋላ እናጣራ። ዘላለም በእንደዚህ አይነት ነገር የምትሄድ ከሆነ አንተ ጋር የመጨረሻ ሌላ ነገር ውስጥ አንተ ቡናቱን ደውለውልኝ ይሄንን ኬዝ ያዝልን እንደዚህ ይሆናል። ኬዙን እንድትይዝላችሁ የፈለጉት ነው የመጣው ወይስ ልትጣላኝ ነው የመጣው? ለምንድን ነው እንደዚህ አይነት ነገር የምንቀጥል ከሆነ መጣላትም ካለብን እንጣላለን። ዘላለም እሺ እንጣላ። መኝታ ቤት ውስጥ ስገባ ማንነቱን የማላውቀው ሰው አልጋ ላይ ተኝቶ አገኘሁት። ማለት በቃ ቤቱን ቀወጡት። ልጁን ገደልሽው፣ ለምንድነው እንደዚህ ያደረግሽው? እሺ ካጠፋውኝም በቃ ልቀጣ፣ ይሄን ነገር በቃ ፖሊስ ማወቅ አለበት፣ ወደ ፖሊስ እንሂድ ብዬ በጣም ላሳምናቸው ሞክሬያለሁ። ግን በፍጹም ወደ ፖሊስ እንድሄድ አልፈቀዱልኝም።
ሰክረሽ ያጭሽ አንዳንድ ነገሮችን መተሽ ትንሽ በጥብጠሽ ነበርና ከዛ በኋላ ነው እንደዚህ አዋራ ሞክሬያለሁ። ውጣ ከዚህ ኬዝ ትለኛለህ። እኔ ስደውልልህ እኔ ውጣ ከዚህ ኬዝ ያልኩ ተረጋግተህ ከኔ ጋር ሆነ እንድትሰራ ነው። ውጣ ከዚህ ኬዝ ትለኛለህ ወይ? እኔ እናንተ ከዚህ በፊት ተመካክረን ነው አይደል የምንሰራው? እኔ ግን ያ ሰውዬ ከየት ይምጣ ማን ያምጣው ይሙት ይኖር እንኳን በትክክል አላውቅም። ከዛ ያው ተከራይ ስትሆን እሱም ያው ወንደላጤም ስለሆነ ቤት ውስጥ ብዙ ነገሮችን አላሟላም። ቤቱም ጠባብ ነው ምናምን ነገርና ለነሱ በቃ ያለኝ አማራጭ እኔ ጋር እንዲውሉ ምናምን ማድረግ ጀመርኩኝ። በቃ ኦልሞስት እኔ ጋር ነው የሚኖሩት ማለት ይቀላል። ቼክ አላደረገችም። በመቀጠል ደግሞ ያንን አስክሬን ለምን ሲባል ያለሷ ፍቃድ ወይም ደግሞ እሷ እርዱኝ ሳትል እንዴት አስክሬኑን ከቤት አውጥተው ያደረሱበት ላይ ታውቅ ይችላል? ገባህ? ያው በኔ ጥያቄ የፈጠረብኝ ጉዳዮች ናቸው። ተባበሩኝ እንደዚህ ከጎን የሆኑ ብላ ቢሆን ነው አይደለም የመጣችሁት። ውጡ ከግባችሁ እንዴ በገዛ ቤት ወዴት ነው የምታስወጡኝ? ይሄ እኮ የራሴ ቤት ነው። እሱ ቤትሽን በህግ ታገኛለሽ። እየኖረች እስከሆነ ጋይ ሰው ይዤ መጣውኝ አይደለም። ስለዚህ እየኖረች እስካለ ድረስ እስከሚጣራ ድረስ ያላችሁ ያላችሁት ቤቱ የሷ ነው ማለት ነው አይደል? ቤቷ የሷ ቤቱን በህግ ታገኛለሽ። እሺ እንግዲህ ውድ ቤተሰቦቼ ያሉትን ነገሮች በተቻለኝ አቅም እንግዲህ ኢንትሮ ላይ ለእናንተ ለማስረዳት ሞክሬ ነበር። ከስንት ጭቅጭቅ በኋላ እንግዲህ ከዘላለም ጋርም የነበሩበት ሁኔታ ጥሩ አልነበረም። እኔም ደግሞ አንድ ነገሮችን ለማስተካከል በተቻለኝ አቅምም እንግዲህ በሊዲያ በኩል በጣም ብዙ ነገሮችን ከካሜራ ጀርባ ሳጣራ ነበር የሰማኋቸው ነገሮችም እናንተም ደግሞ እንደሰማችሁት ከዚህ በፊት ሳስተላልፈው የነበረውን ጉዳይ ስለሷ ወይም ደግሞ ስለ አይምሯ ጉዳይ እንግዲህ በጣም ብዙ ነገሮች ሲወራ ነበር ወይም ደግሞ የደረሰባት ነገር አለ ሲባል ነበር። እነዛን ነገሮች አጣርቼ የደረስኩበት ጉዳይ አለና በካሜራ እናንተ ቀርጾ ለማስተላለፍ ወይም ደግሞ ያሉት ነገሮች በሚዲያ ለመልቀቅ ተገቢ ስላልሆነ ወይም ደግሞ አስፈላጊ ቪዲዮ ነው ብዬ ስላላሰብኩኝ እንግዲህ ራሴ ጋር ይዤዋለሁ። ግን ደግሞ ምንድነው እኔ ከሊዲያ ጋር ሳወራቸው የነበሩት ነገሮችና አሁን እየተፈጠሩ ያሉት ነገሮች ምንም የሚገናኝ ነገር ስላልሆነ አሁን በተቻለኝ አቅም እያስተካከልኩኝ ይገኛለሁ። ቀጥታም ደግሞ እንግዲህ የቤቱ ባለቤት ነን የሚሉት አካል ጋር ሄጃለሁ። እነሱም ሊያስገቡኝ ፈቃደኛ አልነበሩም። እንግዲህ ረጅም ሰዓት ስንጨቃጨቅ ቆይተን በስተመጨረሻም እቤት ገብቻለሁ። ለምንድን ነው ግን እስቲል ድረስ እንግዲህ እኔን ለማስገባት አትፈልጉም? ከኔ ጋርም ደግሞ በስነ ስርዓት አውርቶ ያሉትን ነገሮች ለመግባባት አትፈልጉም? አዎ የማንፈልግበት ምክንያት አንዴ ያኛውም ጋዜጠኛ ይመጣል፣ አንተም ትመጣለህ። ያም በጣም በቃ ችግር ላይ ነው። ያኛው ጋዜጠኛ የምትሉት ዘላለም ነው? ዘላለም ነው እኮ ከእናንተ ጋር ማለት ነው። ከእናንተ ጋር ሆኖ እየሰራ ያለ ለምን? ከእናንተ ጋር ሆኖ ነው እየሰራ ያለ። ከኔ ጋር አይደለም፣ ጭራሽ ከኛ ጋር ሆኖ አይደለም የሚሰራው። ጭራሽ እሱ የራሱ የሆነ ነገር አለው ይመስለኛል እንጂ እኛን ሊረዳ ብሎ ከመጣ በኋላ አንተን እንደ ጠላትነት ፈርጆ ነበር አመጣጡ። ግን ነገሮችን ስናየው አንዴ ምን አላችሁ እያለ ጭራሽ ውዥንብር ውስጥ ነው ያስገባን። ለምን እኛ በሰላም እየኖርን ያለንበትን ሁኔታዎች ለምንድን ነው የሚበጠብጠን በሚል ነው። ዛሬም አንተን አላስገባም ያልኩት ዞሮ ተበጣብጠን ምናምን ብለን ነው እንጂ የምንሄደው ምንም ለህግ ያቀረባችኋትም ልጅ የለችምም። ምንም ልትሰሩም የቻላችሁ አይደላችሁ። እንዲሁ ውጭውን ብቻ ነው ወሬው የሚናፈሰው። ጭራሽ እኛ በእጃችን ወይም መሬት የወረደ ነገር ያገኘነው ነገር የለም። ለምን ይሄ ይሆናል? አንዳንድ ጋዜጠኝነት እንዳንድ ጉዳይ የሚያስፈጽም ሰው ይህንን ያደርጋል ብዬም አልጠብቅም። እኔ ከእናንተ ብዙ ነገር ነበር የምጠብቀው። በተለይ ከዘላለም በጣም ብዙ ነበር የምንጠብቀው። ዘላለም ማለት አይዟችሁ እንዴ ነው ጉዳዩን እኔ ጨርሷለሁ እሱንም አውቀዋለሁ እያለ ሲል የነበረው ጭራሽ በቀደም ዕለት ልጅ አላችሁ ምን አላችሁ? ማወቁ ከምንም አይነት ነገር ጋር ሊያገናኙ አይችልም። እሱ እኔን ስላወቀ ልደብቅለት የምችለው ፋይልም አይኖርም፣ ለእናንተም የምደብቅላችሁ ፋይል አይኖርም። ያም ነው ደግሞ አሁንም እየተፈጠረው ያለው። እናንተም ደግሞ ከዚህ በፊት እኔና እናንተ የተገናኘ ነው አንዴ ነው ስርዓት ባለው መንገድ ቤታችሁን አንኳኩቼ መጣው እንደ ውሻ አባረራችሁን። ስነ ስርዓት የጎደለው አይነት ነገር ነበር የተፈጠረው። ይሁን ብለን እሱንም አልፈን በዘላለም በኩል ስታስደውሉም ተረጋግተን የምናወራበትን ሁኔታ ለማማቻቸት ስሞክር በዛ በኩል ምን እንዳወራችሁ አላውቅም፣ ምን እንዳስተካክላችሁ አላውቅም። ብዙ ነገሮችን ተናገራችሁ። አሁን ግን ተመልሶ ጊዜ ሁኔታውን ሲፈታው ወይም ደግሞ እናንተ ያደረጋችሁት ነገር ሳይሆንና ሳይሳካ ሲቀር
ዛሬ ተመልሳችሁ እንግዲህ እርስ በርስ እየተፈጠረ ያለ ጉዳይ አለ። እንደዛውም ደግሞ የቤት ባለቤትነቱ እንግዲህ ጉዳይ አለ። አሁንም የቤቱ ባለቤት እኛ ነን ነው እያላችሁ ያላችሁ? ምንም የቤቱ ባለቤትማ አሁንም እኛ ነን። አዎ እኛ ነን። ይሄ ምንም ነገር ሌላ ወደ ሌላም ብትሄዱ ወደዚህም ወደዛም ብትመጡ ማስረጃ ያለን ሰዎች ነን እኛ። የልጅቷም ሁኔታ የኔ ቤት ነው ብላ ስትል የራሷ ማስረጃ ከየት እንዳመጣችው ያ ጠበቃ ይመስለኛል ተካራዩ ሰውዬ የረዳት እንጂ በፍጹም አይዞሽ አለንልሽ ብሏት እንጂ በፍጹም እሷ ይሄንን ቃላትም ልተነፍስ አልትችልም ነበር። ውድ ቤተሰቦች እንግዲህ እዚህ ጋር ነጥብ እንድትይዙልኝ የምፈልገው እኔ ጋርም እንግዲህ ያለውን እውነታ እንድታውቁት የምፈልገው አሁን እየሰማችሁ ከሆነ የነበረው ጠበቃ ተከራይ፣ የትኛው ተከራይ ነበረ? ጠበቃው ራሱ ተከራይ እዚህ ጋር ነው እንግዲህ እኔም እያልኩኝ ያለሁት። ከዚህ በፊት ስንመጣ አንተ ማን ነበር ስትይው ነበር? ማን አልኩት? አዎ ብዬዋለሁ። እንደማያውቀው ሰው ሆነሽ ነበር ብዙ ነገሮችን ስታደርጊ ነበር አይደለ? ታዲያ ዛሬ ኬት መጥቶ ነው ነገሩ? እሱ ተከራይ አንተ ብቻ ነህ እንደ ነገር የምታጣራው? እንዴት አንቺ ቤት ውስጥ ተከራይ የሆነ ሰው ፖሊስ ብቻ ነው ማጣራት ያለበት? ቆይ ቤት ውስጥ ተከራይ የነበረ ሰው ከሆነ ከብዙ ጊዜ በፊት ነበረ የተከራየው። ሰውየው ወፍሮ አምሮበት ነው የመጣው። ምን ላድርገው ታዲያ? በፊት ቀጠን ያለና ሌላ ሰው ነበር የሚመስለው። አሁን ግን ከቆይታ በኋላ ሳስተውለው ግን እሱ መሆኑን አወቅኩ። ኦኬ የቤቱ ባለቤቶች እያሉ ነበር እሱ ተከራይቶ የሚኖረው? የቤቱ ባለቤቶች እኛው እያለን እኛው ነን ያከራየ ነው። ታዲያ እንዴት ነው አንቺ ማታውቂው? ረሳሁታ እንዴ! ይሄም እኮ እድሜም አለ እኮ ረሳሁት። ሰውየው በፊት ቀጠን ያለ ነበር። አሁን ከልጅቷ ጋር ምን እንደተስማማ አላውቅም። ጠበቃውን አሁንም ላየውም የማልፈልገው ሰው ነው እሱ። ጭራሽኛ ላይ እኮ ቤታችንን ሊነጥቀን ልጅቷን ሹ እያለ እኮ የመራብን ሰውዬ ነው። ጠበቃ ብሎ ከእሷን በልቶ ጭራሽኛንም ሊደግም ነበር አመጣጡ። ጠበቃ ከወዲያና ከወዲህ እንደሚበላ አታውቅም። ብዙ እኮ እድሜ ያሳልፈናል እኛ። ጠበቃ አንቺም አለሁልሽ ይላታል፣ እኛንም አለሁልሽ ቢለን ሞኝነን መቼም ያጠራቀምነውን ገንዘብ በስተርጅና እንጦርበታለን ያለውን ብር ልንሰጥ እንችላለን። ግን እኛ ባለቤቴ በጣም ኃይለኛ በመሆኑ አገናዝቦ ሴትዮዋ ይሄንን ነገር ከዚህ ጠበቃ ጋር ጭራሽ ማድረስ የለብንም በሚል ተመካክረን ነው ያራቅ ነው። እንደውም በአንድ ቀን ያባረሩ። ስለዚህ እነዚህ ልጆችም ሌባ ሊሆኑ ይችላሉ ብለሽ አስበሽ ነው ማለት ነው እኛን የሚያባረርሽ? ሌባ ሊሆኑ ይችላሉ ማለት ሳይሆን እናንተማ ያው መቼም አንድ ነገር ሲያዝ በመንግስትም ደረጃ ይሁን በግል ደረጃ ለማጣራት የትምህርታችሁ ውጤት በመሆኑ መሰረት ልታጣሩ ይገባቸዋል። ወንጀለኛው ማን ላይ እንደሆነ የተማራችሁት ትምህርት ታዲያ የት ላይ ልትተገብሩት ትፈልጋላችሁ? እንደዛ ከሆነ እስቲ ወደ ታሪካችን እንመለስና መወራት ወዳለበት ትክክለኛ ፖይንታችን ስንመለስ የዚህ ቤት ባለቤት አንቺ አይደለሽም የሚል ጥያቄ ተነስቷል። አንቺ ደግሞ እኔ ነኝ እያልሽ ነው ያለሽ። ይሄ ማለት ህጋዊ የሆነ ዶክመንቶች አሉሽ ነው? ትክክል። አሉ። ለዘላለምም አሳይተሽዋል። እኔም አንዳንድ ያየኋቸው ነገሮች አሉ። ያ ነገር ግን ሙሉ ለሙሉ ወደ አንቺ ስም እንዲዞር የተደረገበት ሁኔታዎች ነበሩ። እነዛን ጉዳዮች ልታስረጅኝ ትችያለሽ? ወደ እኔ ስም ቢዞር በባለቤቴ ስም ሆነ በእኔ ስም ምን የሚገዳችሁ ነገር አለ? ቤቱ የራሳችን ቤት ነው አይደለ? አዎ የኛ ቤት ነው። ሁለት ለጋራ ሆነን የሺ ከምትባል ግለሰብ ወደ አንቺ ስም ሲዘዋወርበት የነበረበት ፋይል ሊዲያ ለኔ ስታሳይ ነበር። እሱንም ይዤ ነበር። ሊዲያ እናቷ ወይዘሮ የሺ ለአንቺ ያስተላለፈችበት ፋይሎች እንዳሏትና ተገቢ የሆኑ ነገሮች መጠየቅ የምትችልበትን ሁኔታ አሳይታኝ ያንንም ይዤ ነው እዚህ ቤት ስመላለስ የነበረው። አንቺን በዛ መንገድ ስታናግሪኝ ነበር። ባለቤትሽንም በቀደም መጥቻለሁ ለማናገር ሞክሬያለሁ። እናንተ ፈቃደኛ ስላልሆናችሁ ቪዲዮም እየቀረስኩ አልነበረም። ምንም አይነት ነገር ደግሞ ለሰውም እያጋሩ አልነበረም። ይሄንን ያደረኩበት ምንም አይነት ሚስጥርም ሆነ ፋይል ከእጄ እንዲወጣ ስላልፈለኩኝ መሰራት ያለበት ስራ እንዲሰራ በተገቢ ሁኔታ ሰራ ነበር። እኔም በራሴ ጉዳይ ሳጣራ የነበረው ነገር ነበርና የቤቱ ባለቤት ሊዲያ ነች፣ እናንተ ናችሁ። የቤቱ ባለቤት እኛው ነን። እኔና ባለቤቴ የሰራ ነው ቤት ስማቸውን አሁን በውል ትዝ ባይለኝም በሱ ምክንያት የገዛ ነው መሬትና ከዛን ለመኖሪያ ሊጦረናል ብለን ባሰብነው ሰርቪስ ቤቶች ሰርተን እያከራየን ነው የምንኖረው። እሺ እንግዲህ እንደ ሰማሁት ከሆነ የዘላለም ቻናል ላይ ብዙ ነገሮችን አይቼ ነበርና አንዷ ልጅ የአክስቴ ልጅ ናት የሚል ጥያቄ ተነስቶ ነበር ከዘላለም ጋር በነበረሽ ቆይታ። አዎ የእህቴ ልጅ ናት። የእህቴ ልጅ ናት። ከገጠር ስለምትኖር እዚህ ለትምህርቷ ብላ። የእህቴ ልጅ ናት? የአክስቴ ልጅ ናት? የአክስቴ ልጅ ናት።
እኔ እርግጠኛ አይደለም ወይንስ የተፈጠረ ችግር አይደለም። የኔ የእህቴ ልጅ ናት። የዩኒቨርሲቲ ተማሪ ስለሆነች እዚህ መታ አንዳንዴ ትቆያለች። ትምህርት ሲዘጋም ትሄዳለች ለቤተሰቦቿ። እኛንም ትረዳናለች። ቤተሰብ ስለሌለን ወዲያም ወዲህም ብላ አንዳንድ ነገሮችን ትረዳናለች። ግን መጀመሪያ እንዳወራችሁት ከሆነ ሴት ልጅ እንዳለችሽና ልጅሽም እሷ እንደሆነች ነበር መሰለኝ ያስተዋወቅሽው ለዘላለም። ልጅ ማለት በቃ እኮ የእህት ልጅ ባይወልዱትም ልጅ የሚባል ተረት የለም። አይ እንደዚህ አይነት ነገር ለምሳሌ አሁን እዚህ ጋር እየተወራ ያለው ቤተሰብ እያስተዋወቅሽ አይደለም፣ ወይም የሆነ ነገር እየተደረገ አይደለም። እዚህ ጋር እየተወራ ያለው ቁም ነገር ነው። የህግ አካል የያዘው ጉዳይ ነው። መሰራት ያለበትም ነገር ደግሞ በቁም ነገር ነው እየተሰራ ያለው። ስለዚህ እንደዚህ የሆነ አስታኮ የሚወራ ወሬ አይደለም። የውርስ ጉዳይም ነው እየተነሳ ያለ። ስለዚህ ልጅሽን ልጄ ናት ናች በቃ አለቀ። አሁን እህትሽ ልጅ መቼም ወይ አክስትሽ ልጅ መታ ውርስ ላይ ልትቀላቀል አትችልም። ተሳስቶ ሊሆን ይችላል እንጂ ያው ማለት ማሚዬ እናቴ ስለምትለኝ አብራኝ ስላደገች ከህፃንነቷ ጀምሮ ኧረ በፍጹም እኔ የእህቴ ልጅ ናት ልጄ አይደለችም ብየዋለሁ። እሺ በመቀጠልም ደግሞ ወንድ ልጅ የለኝም የሚል ጥያቄዎችን እያነሳሽ ነበር። በዛ ዙሪያስ? ወንድ ልጅም የለንም። ዘላለም እየደረሰበት ያለውን ነገር ላንቺም አስረድቶሻል። ለዚህም ነበር ግጭታችሁ መሰለኝ። እሱማ ሰዎች ሰብስቦ አምጥቶ ጭራሽ ወንድ ልጅ አላቸው ሴትም ልጅ አላቸው ብሎ የራሱ የሆኑ ሰዎች ሰብስቦ አጣርተናል፣ የድሮ ተከራዮች ናቸው በሚል ይዞልኝ ሲመጣ ወጡ ብለን ያባረርናቸው። ለምን የወለድነው ልጅ የለማ እኔም ባለቤቴም ምንም የለንም ብለን ከዚህ በፊት አስረግጠን ለዘላለም ነግረነዋል። ዛሬን ሰብስቦ አጣርቻለሁ ተከራዮች ናቸው የድሮ ተከራዮች ያውቋቸዋል ብሎ ይዞብን ሲመጣ ምን አይነት እምነት እንስራ? አይሆንም ብለን ነው እኛ አልወለንም ብለን ያባርን። ልጆቹንም ጨራሽ አናቃችሁም አናምንም ብለን ያሰናበትናቸው። በግድ ነው ለዛውም የገባው። እኔ ምንም እንዲገባ ቤተሰቤ እዚህ ቤቴን እንዲበጠብጡ አልፈልግም ነበር። ዛሬ አንተም እኮ የግድ ነው እንጂ የገባው ወድጄና ፈቅጄ እንዳልገባው ታውቃለህ አይደለ? አሁን ምንም ላትፈይዱ ነገር በተቻለሽ አቅም እሱን እንግዲህ እስቲ ሁኔታ የሚፈታው አይሆንም። ጥቅማችንንም ጉዳታችንንም አብረን ሆነን የምናየው ይሆናል። ስፔሻሊ ደግሞ ከኔ ጋር ያላችሁ ሁኔታ እስቲ ምን ያክል ሊያስጉዛችሁ እንደሚችል ከዘላለም ጋር መጋጨታችንም አሁን እየተፈጠሩ ያሉት ነገሮችም በምን አይነት መንገድ ይቀጥላል የሚለውን ነገር እናያለን። የቤቱ ባለቤት ማን ነው የሚለውን ነገር እኔም በራሴ በኩል አጣርቻለሁ። ስላንቺ ስለወለድሽው ልጅ ወንድ ልጅሽ ደግሞ አብነት የሚባል ልጅሽን ኦልሬዲ እስከዛሬ ድረስ ስሙን ባታንሽም ባጠቅሽም እኔ በራሴ በኩል አጣርቼ የደረስኩባቸው ጉዳዮች አሉ። ከዚህ በፊትም የሚኖረው እሱ ነበር፣ ተከራይቶ ይኖረው የነበረው እሱ ነው። ከዛም በኋላ የነበሩት ነገሮች በምን አይነት መንገድ ቀጠሉ የሚለውን ደግሞ ጠበቃው ማን እንደሆነ አረ እንደው አንድ ነገር ልጠይቅህ። እሺ የወለድኩት ልጅ እንዴት ነው ተከራይ ሆኖ ይኖር የነበረው የምትለኝ? በገዛ ቤቴ? ቤቱ ያንቺ ስላልሆነ እንዴት ነው እንደዚህ አይነት አባባል? ቤቱ የኔ ካልሆነ እንዴት የሁሉ አመት ኖርኩኝ? እንዴት ነው? ምን አይነት ማጣራት ይዘ ነው እንደዚህ ጭራሽ ያልሆነ ነገር እየመጣ የምትበጠብጠኝ? የቤቱ ግብር ለራሱ ሲከፈልበት የነበረውን ነገር በሙሉ ተስተካክሎ ካለቀ ኦልሬዲ አመት አይሞላው። ይሄ ሁሉ ነገር ከዚህ በፊት ሲከፈልበት የነበረው የቤት ግብር አንዳንድ ነገሮች ሲደረግበት የነበረው ነገር በሙሉ በእናንተ ስም አልነበረም። ስም ሳይዞር ታዲያ ከመቼ ወዲህ ነው በእኔ ስም እንዴት ነው ግብር የምከፍለው? እኮ ስም ሳይዞር የማን ነበር ማለት ነው? ስም ሳይዞር የሸጡልን ሰዎች ናቸው። የሸጡልን በፊት የማይረባ ቤት ስለነበረ ባለቤቴም እንዳለው መሬቱ ላይ የማይረባ ቤት ነበረ። ያንን የአቅም ነገር ችግር ስለነበራቸው ገዝተነዋል። ኦሬዲ አሁን የተገነባው ነው። ታዲያ የማይረባ ቤት እየታየኝ አይደለም። ቤታችሁ ማለት ነው ከገዛ ነው በኋላ ነው ይሄንን ቤት የሰራ ነው። ኦኬ በስማችሁም ሳታዞሩ ነው ቤቱን የገነባችሁት ነው? አዎ ለመጦሪያችን ይሆነናል ብለንም እሱ ሌላ ነገር ነው። ቤቱን ካርታችሁን ኤቭሪቲንግ ነገር በስማችሁ ሳታዞሩ ነው መገንባት የጀመራችሁት? ግቢ ጊዜ ፈጅቶብን ስለነበር አላዞር ነው ነበር ቆይቶ ነበር እና እስከ ቅርብ ሰዓት እንግዲህ በሌላ ሰው ስም ነበር ሲከፈል የነበረው። ያው እንደ ባለቤትነት መሬቱም ላይ እየኖርንበት ስለሆነ በእምነት ደረጃ። ጠበቃው ምን ያህል ጊዜው ነው እዚህ ቤት ተከራይቶ መኖር ከጀመረ? ወይስ ከአንቺ በፊት እንግዲህ ምን ያክል ጊዜ እንደቆየ ብትነግሪኝ። ጠበቃው እንግዲህ እኛ ከሰራን በኋላ ነው መጥቶ የተከራየው። ቅድም ግን እያልሽኝ የነበረው ከአንቺ በፊት የነበሩ ሰዎች ወይም ደግሞ አንቺ በማታውቂው ሁኔታ ተከራይቶ ይኖር እንደነበረ ገልጸሽልኝ ነበር ልበል? አይ ቅድም ሳይሆን ቀድሞ ሳይሆን እኛ ከገባን በኋላ ነው የተከራየው። ግን ቆይቷል። ይህ ሰው እኛ ከገባን በኋላ ሲከራይ የኖረ ሰው ነው ለማለት ፈልጌ ነው።
ይኖራል እንጂ ከኛ ቀድመን አይደለም የመጣው። ኦኬ አንቺ ነሽ ያከራየሽው ነው? እኛ ነን ያከራየነው። አዎ ከዛን ካንቺ ጋር በነበረበት ሁኔታ መልካም ግንኙነት ስላልነበራችሁ ነው ያስወጣሽው? አዎ ጸብ ስለነበረን ሲወጣ ከዛም በኋላ ከልጅቷ ጋር ቤትና ቤት ተገናኝተው ለእንደዚህ ነገር እንደበቁም አይገባኝም። ኦኬ ስለዚህ አሁን ሙሉ ለሙሉ እንግዲህ አንቺ ከገዛሹ በኋላ የተፈጠሩ ችግሮች ናቸው። እነዚህ ሰዎች ደግሞ እንግዲህ ሊዲያ እና ጠበቃው ሆኖ ተባብረው እንግዲህ መደረግ ያለበት ነገር አድርገው ወደ ራሳቸው ለማዘር እየሞከሩ ነው ማለት ነው። ትክክል። እኔ እንደውም የምጠራጠረው ያ ጠበቃ ልጅቷን ትንሽ ልጅ ናት ብሎ አታሏትና እንደው በምንም ደልሏት መስሎኛል። እኔ እንደሚመስለኝ እንደው እንደ እድሜ የደለላትና ልጅቷን አታሎ ቤቱን ወደ ራሱ ከሷው ጋር ሆኖ ቤቱን ወደ ራሱ ለማድረግ እነሱም ሸምግለዋል። የራሳቸው ጉዳይ ማንንም የላቸውም በሚል ይመስለኛል የተነሳሳው። እሺ እኔ አሁን ላይክ ከዘላለም ጋርም እንግዲህ ቤተሰቦች እናንተም እንደምታውቁት ያለንበት ሁኔታ መልካም አይደለም፣ ስላልተደማመጥን ነው። እኔም እንግዲህ በእናንተ በኩል ያለውን እውነታ እንግዲህ ሳልሰማ እስካሁን በመቆየቴ ያው ይቅርታ አድርጉልኝ ማለት ፈልጋለሁ። እንደው ግን እስቲ ሊዲያ ከእናንተ ጋር እንደዚህ አይነት ግጭት ውስጥ ልትገባ የቻለችበት ምክንያት ምንድን ነው? ለምንስ ሲባለው በዚህ ደረጃ የእርሶን ሀብት ንብረት መቀማት የፈለገችው? ሊዲያ ወደዚህ እንኳን ውስጥ ልትገባ የቻለችበት ምክንያት ይመስለኛል የልጁ መሞት እና ልጁ በሷ ነገር ሌላ ችግር ውስጥ እንደምትገባ በምን ምክንያት ብሎ እስከ እስር ቤት እስከ መጨረሻው እንደምትታሰር ስለገባት በዚህ የተነሳ ነው። ልጁም ከሞተ ወዲያ ጠፍታ ድምጿን አጥፍታ ብዙ ጊዜ ከከረመች በኋላ ነገሮችን አላዝባ ተመልሳ መታ ወደ ቤቴ ነው በሚል አንድ ጠበቃና አንድ ጋዜጠኛ ይዛ መታ ነው። የዛን ጊዜ አንተ ትመስለኛለህ እሱን መታችሁ ተጣልተን የሸኘናችሁ። እኔንም ረስተሽኝ ነው? አዎ እንግዲህ ያው እድሜም ይሆን ይችላል። እንግዲህ ዛሬ ደግሞ አንተ ባለፈው ጠይም መስለኝ ነበር፣ ዛሬ ቀላ ብለህ ይሉኛል። ውድ ቤተሰቦች እንግዲህ ምን ማለት እንዳለብኝ አላቅም። ብቻ ግን እስቲ እውነታውን ለመረዳት የምሞክር ይሆናልና እየተነገረኝ እንዳለው ከሆነ ነፍስ ያጠፋችው ሊዲያ ነች፣ ወንጀለኛ ሊዲያ ነች አይደለ? ቤቷን የተገኘው እንግዲህ ሬሳው እኮ ቤቱንም ደግሞ እንግዲህ የተገኘው ፎቶ ላይም ቪዲዮ ላይም ካየን እንደሚያመለክተው ከሆነ ከሊዲያ ጋር አያሳይም፣ ከሊዲያ ጋር መሆኑን አያሳይም። ብቻውን ነው የተነሳው ፎቶ ደግሞ እዚህ ቤት ውስጥ ያለው ክፍል ላይ ነው እንጂ ራሷ ክፍል ላይ ነው። ፎቶ አለ እጄ ላይ ማሳየት እችላለሁ። የእሷ ክፍል እንግዲህ ተከራይታ ትኖርበታለች የተባለችዋ አንዲት ክፍል ናት። ለምንም ነገር የማይሆን ቤት ነው። አልጋውን ይዞ ሌላ ነገር መጨመር ለራሱ የሚችል አይደለም። አሁን እዚህ ላይ ያለው ፎቶ ላይ ደግሞ የሚገልጸው ነገር በዚህ ቀጥሎ ሁለተኛ ክፍል ላይ ያለው ቤት ይመስለኛል። እዛ ክፍል ውስጥ የተነሳ እንደሆነ በሩም የሚያስታውቅ ነገር አለው። አንዳንድ ነገሮችንም አይቼዋለሁ። ምክንያቱም እናንተም ስለምታውቁት ይሄን ብዙም ማውራት አስፈላጊ ስላልሆነ ነው። እና እሷ ወንጀለኛ ከሆነች ነፍሰ ገዳይ እንደሆነች የምታውቅ ከሆነ ፎቶ እንደያዛችሁባት ማስረጃ እንዳላችሁ ካወቀች ተመልሳ መጣ ሀብት ንብረቴን ብላ እንዴት የመጠየቅ ድፍረቱ ኖሯት? አንድ ሁለተኛ በዚህ ደረጃ ፊት ለፊት የተጨቃጨቃችሁ ሁለታችሁ ስለ ሀብት ንብረቷን እንጂ ስለ ሟቹ የማንሳቱን ነገር ማናችሁም ግድ አልሰጣችሁ። ለምን ወንጀለኛ ናት ይቺ ሴት ትያዝልን ወደ ፖሊስ አቅርቡልን ብለን እኮ የዛን ቀን እኮ ጮህን እኮ። ከዘላለም ጋር ያነሳችሁበት እንግዲህ እንትን ያላችሁበትን ራሳችሁ ታውቃላችሁ። መጀመሪያም ጠበቃ ይዛ የመጣች ግን ኖ የዛን ቀን እኔ ነው ብላችሁኛል። ውጣልን ሂድ ከዚህ ወደ ህግ አድርስልን፣ ከኛ ይልቅ እሷኑ ወደ ህግ አድርስልን ብለን ካሜራ አጥፍቼ ለራሱ ለረጅም ሰዓት እዚህ ሰፈር ቆም ያለው ወጣችሁ አንቺም ሞች ባለቤትሽ ሄዳችሁ ጣቢያ ላይ አንድ ነገር ለመናገር የሰፈር ሰው ጠርታችሁ ወንጀለኛ መታለች ብላችሁ ማስያዝ። እኔም ደግሞ መጠየቅ ያለበት ሰው ከሆነ ለጋ ካለም ደውያለሁ እስኪመጡ ድረስ እኔም ቆሜ ሰፈር ላይ እየጠበኩኝ ነበር። ቢኮዝ ማንንም ወንጀለኛ መተባበር አልፈልግም። እኔ ስራዬን ነው እየሰሩ ያሉት። እናንተ ግን የፈጠነ ከኔ ጋር ማውራት ያለባችሁ ነገር አወራችሁ። እኔ እንደሄድላችሁ ፈለጋችሁ። ግቢያችንን ልቀቅልን፣ ምንም አይነት ሀብት ንብረት የሚባል ነገር የለም አላችሁ። ከዛም ቤታችሁን ዘግታችሁ ገብታችሁ ነው ቁጭ ያላችሁት። አዎ ምን ተመካከራና ምን ይዛ እንደመጣች ምን አውቃለሁ። ከዛም በኋላ ቀጥታ ለዘላለም ተደወለ። እንዴት እንዳገኛችሁት አላውቅም፣ በምን አይነት መንገድ። ከዛን መጣ ከኔ ጋር ሌላ ነገር ውስጥ ጭቅጭቅ ውስጥ ከመግባት ምን አይነት ገባን። ያ ሁሉ ነገር ተዘጋጅታችሁበት የመጣችሁ ነው የምትመስሉት። እና እንደው ከይቅርታ ጋር ካላስቸገርኳችሁ እቺ ልጅ ነፍስ ባጠፋችበት ሰዓት ጠፍታለች ነው ያልሽኝ አይደለ?
ያንን ሰውዬ እንግዲህ ህይወቱ ካለፈ በኋላ እዚህ አካባቢ አልተገኘችም ጠፍታ ነው የቀረመችው የለችም እናንተ ለምን አላመለከታችሁ ያው እኛ በወቅቱ ሬሳውን ሸኘን ወደ ዘመዶቹ ተብሎ ዘመዶች አሉት ተብሎ ሲሞት ያው ወደ ዘመዶቹ እንዲቀበር ላክ እሺ ያጠፋው የሰው ልጅ ህይወት ነው ግቢ ውስጥ ነው የጠፋው ተጠያቂ የምትሆኝበት የመጀመሪያ መንገድ አለሽ አይተሻል ምናምን በሚባለው መንገድ ሳይሆን የቤቱ ባለቤት ነሽ አይደለ አዎ የቤቱ ባለቤት ነኝ አዎ የቤቱ ባለቤት ስለሆንሽ እንግዲህ ተጠያቂነቱን የምትወስጂው አንቺ ነሽ አንቺ ቤት ውስጥ ነው አስክሬን የተገኘው አይደለ ስለዚህ ማመልከት የሚኖርብሽ ወደሽ ሳይሆን ግዴታሽ ስለሆነ ነው አላመለከትሽም አካባቢ ላይ ያለውን ጣቢያ በስተክክል እጅ አጣርቻለሁ ከነቀኑ ከነምኑ ምናምን ብዬ በተቻለኝ አቅም እናንተ በጠቀሳችሁት ጊዜ ለማጣራት ሞክራለሁ ምንም የተፈጠረ ነገር የለም አካባቢ ላይም ደግሞ ምንም አይነት የለቅሶ ድምጽ ምንም አይነት እንደዚህ አስክሬን ሽኝት ምንም አይነት ደግሞ እዚህ አካባቢ ላይ ያሉት ሳጥን መሸጫዎች ላይ እንደዚህ ጣውላ ቤቶች ምናምን ሄጂ ያሉትን ነገሮች ፈርኒቸር ቤቶች መጣራት ያለብኝ ነገር አጣርቻለሁ ምንም አይነት የሳጥን ምናምን የምትገዙበት አይነት ሁኔታ አልነበረ ምን አልተባለም እና ይሄን ሰውዬ በሸራ ጠቅላችሁ ነው የሸኛችሁት ወይስ ምንድነው ወይ ጉዳንተ ምን አይነት ልጅ ነህ እንዴት ነው አሁንም ወንጀለኛ ለማድረግ ነው ወደኛ ቤት መስማት የምፈልገው እኮ መልሱ ነው ምንድነው ምን ያለች ነገር አለ እሷ ወይስ እኔ ምን አውቃለሁ አሁን እኮ ግራ ያጋባኝ ነው ሞቷል አይደል ጭራሽ ሞቷል ሬሳሽ ሊዲያ ነች የገደለችው አይደል እሷ ጋር ምን ነው ሰምታችሁ የለ እንዴ ሊዲያ ናት የገደለችው እኔ ሲደባደቡ ዛሬ በተጨቃጨቁ አይደል የመጣሁት ለዚህ ነው በስነ ስርዓት ሲባል ነበር እንዴ ችግር የለውም የተባለውን ነገር ሰምቻለሁ የተባለውን ፍቅረኛም እያጣራው ባለውበት መንገድ እያጣራው ገኛል አዎ እንግዲህ ማጣራት ነው እኮ ለኔ መልስ ለምንድን ነው የምጨርሰው እኔ ለምን አትጨርስም መልስ እንድትሰጡኝ ፈልጋለሁ አንተ እኮ ግራ እኮ ያጋባኸኝ ነው አንተ ምን አይነት ሰው ነህ ከማን ነው መልስ መውሰድ የምችለው ቤቱ ምናምን ትለኛለህ የቤቱን ችግር የለውም የቤቱን ጉዳይ እኮ አሁን እኔ ጥያቄ አልሆነብኝም ልትጥሉና እቅድና ፕሮግራማችሁ ማዘር እኔ ጥያቄ የቤቱ ጉዳይ አይደለም ከቤቱ ጋር ምንም የሚመለከተኝ ጉዳይ ነው ቤቱን ከፈለጋችሁ አንድዱት ከፈለጋችሁ እንደፈለጋችሁ አድርጉት ዋናው ግን መጀመሪያ እንዲመለስ የምፈልገው እኔም በተቻለኝ አቅም ክፍለ ሀገር ድረስ ሄጄ አጣርቼ የመጣሁበት ሁኔታ አለ ለዛም ነው ሁኔታውን እየጠየኩኝ ያለው እኔ ደግሞ እዚህ ጋር እናንተ የጀመራችሁበት መንገድ እያገዘሽ ያለ ሰው አለ በዚህ በኩል ጠበቃው የሚባል ሰው አለ በዚህ በኩል ደግሞ እየተሰሩ ያሉ ወንጀሎች አሉ እያሳሰበኝ ያለው የልጁ ህይወት ነው የተባለውን ፎቶ በተቻለኝ አቅም ለማጣራት ሞክሬያለሁ ሁለተኛ ደግሞ መናገር የምፈልገው ነገር ፍቅረኛዋ ነው ሟቿ ብለሽኝ ነበር አይደል አዎ ፍቅረኛዋ ሄኖክ ይባላል አጣርቻለሁ ካየሁት ፎቶ ጋር የሚገናኝ ሰው አይደለም ስለዚህ የሞተው ፍቅረኛዋ አይደለም ማለት ነው የዋህ ነህ እንዴ አንተ አንድ ፍሬንድ ብቻ ልትይዝ ትችላለች እንዴ ሌላው ምን ነው ጓደኞቿ አብረዋት እዚህ ተከራይ የነበሩ ልጆች እናቀዋለን ቦይፍሬንዷ ነበር እያሉ በጆሬ ሰምቼ የለ እንዴ ጓደኛዋ ነው ተብሎ እኮ በኋላ ላይ ሰማን አንተ እኮ ወንድምና እህትም ይጨቃጨቃል ግን ይሄ ጓደኛና ጓደኛም ይጨቃጨቃል እቃ ሳይጋጭ አይውልም ሰው እንኳን ሰው ስለዚህ ሲጨቃጨቁ የነበሩት ጸባቸው ምን እንደሆነ የፍቅር ይሁን የቅናት እኔ ምን አውቃለሁኝ እንደዛ ሲሉ የነበሩትን ሰምቻለሁ በጆሬ ጭቅጭቁንም የእህቴም ልጅ ስለሷ ብዙ ነገር ማለት እችላለሁ እንደውም ቦይፍሬንዷ ነው ስትል የልጅ የጓደኛ ማለት ይመስለኛል እጮኛ ማለት ይመስለኛል ቦይፍሬንድ ማለት እና እንደሱ ሲባል ስለሰማሁኝ ጓደኛዋ ነው ማለት ነው ያ ጓደኛዋ እንግዲህ ተናዳ አንድ ነገር አድርጋ ገላው ሊሆን ይችላል እኔ ምን አውቃለሁ የሱን አሟሟት እዛው ራሷ ትጠይቅበት እኛ ስለአሟሟቱ የሚያገባን ነገር የለም ጭራሽ ሌላ ነገር ይዛ መምጣቷ ነው እንጂ የሚገርመው ያንንም አልፋ ተርፋ ያንን ወንጀል ከመፈጸሙ አንሶባት ጭራሽ አሁንም ሌላ ድራቢ ወንጀል የኛን የሽማግሎችን ቤት የኔ ነው ብላ መምጣቷ አይኗል አፍጥጣ እኔ ማን አይዞሽ እንዳላት ራሱ አልገባኝም የሊዲያን ነገር እንደዚህ አብራርቱ ይመልሱልኛል አይደለ አሁን እርሶ ወንጀለኛ አይደሉ በስተርጅና መቼም መዋሸት አስፈላጊ ነው ብዬም አላስብም አልዋሽም አይደለ አዎ ታዲያ እንደዛ ከሆነ ታዲያ ለምንድነው የሟችን አስክሬን እናንተ የትኛውን ስልጣናችሁን ተጠቅማችሁ ወይንስ የትኛው ህግ ፈቅዶላችሁ ነው በራሳችሁ መንገድ አስክሬን የሸኛችሁት በራሳችሁ መንገድ ህግ ተጠያቂ ወይም ደግሞ ወንጀለኛን ማሳደድ የምትችሉበት ሊዲያም ተጠያቂ ከሆነች እናንተ የምትጠይቁበት ምክንያት ማን ስለሆናችሁ ለዘላለምም ከኔ ጋር ሲያጨቃጭቁ የነበረው ነገር ይሄ ነው ምንም የጠየቅነው ነገር የለም በሰላም እየኖርን ቤተክርስቲያናችን እየሳለን
ለምንድን ነው የዚህኛው የሟች ህይወት እያሳሰባችሁ ነው አይደለ? እንግዲህ የሟች ህይወት ማሳሰብ ሳይሆን እራሷው ናት እኮ ገላ ጨራሽ ሁሉን ነገር ከጨራረሰች ድምጿን አጥፍታ ከኖረች በኋላ ጨራሽ የተገላቢጦ ወደኛም ላይ ጉብ ያለችው እኮ ለምን አልከሰሳችሁም ነው የኔ ጥያቄ። እኛ ምን ብለን እንክሰስ? የወለድነው ልጃችን አይደለ? አጎታችን አክስታችን አይደለ? እንደ ተከራይነት መጣ ሰው በቃ በእንግዳ ደራሽነት አይነት ሞተ። ያ ሰው ተይዞ ተከደ ተቀበረ። በቃ እኮ ከነማን ጋር ሆነሽ ነው የሸኘሽው? ከጎረቤትም እንደ አንዳንድም ሰው ከሷም ጭምር እንዴ። አሁን ለራሱ መጠራት ያለበት ሰው ካለ ይጠራ። ጎረቤት ብለሽኛል። ጎረቤት ላይ ያሉ ሰዎች አሉ ይምጡ። ለቀዋል። ተከራይ ሁሌ በቋሚነት አይኖርም እኮ። እሺ እነማን ናቸው? ነው የግቢ ተከራይ ናቸው? የግቢ ተከራዮች ናቸው። እዚህ ግቢ ውስጥ ያሉት? አዎ በቃ ሸኝተናል። አንድ መቼም ሬሳ ሲሸኝ ዝም ብሎ ዕቃ አይደለ። የትንሽ ዕቃ እንኳን ከበድ ያለ ዕቃ እንኳን ከሰው ጋር ነው ይዘው የምትወጣው። እንኳን ሬሳ እኔም እኮ ጥያቄ የሆነብኝ ያለው ሰፈራችሁ መቼም ማንም ሰው ሳያኝ ወጥቼ ሊሄድበት የምትሉት አይነት ቦታ አይደለም። አዎ ሰው የበዛበት ነው። አዎ እኛ እንኳን በቅርብ መተን እንግዲህ በነበረን ቃለ ምልልስ መሀል ካሜራም አልበራም የተወሰነ ጭቅጭቅ ነበር፣ ግን ሰው ሰምቶ ወጥቶ ሰፈሩን በጣም ብዙ ነገሮች ሲፈጠሩ ነበር። እና ታዲያ እንዴት ነው ሰው እንኳን ሞቶ ተለክሶ በሚሸኝበት ሰዓት እንዴት አንድ ሰው እሺ፣ ወይም ደግሞ አስክሬኑን ከሸኛችሁት አሁን አጭር መልስ ችግር የለውም ይሄ ሄዳችሁ አለመመልከታችሁ ምን አለማለታችሁ ምን አይነት ችግር ከራሳችሁ ጋር እንዳለ የሚያሳይ ነው። እሱን አንድ ብለን እንለፈው ችግር የለውምና ይሁን። ለሰውም ለቤተሰቦቹም ደግሞ አስተላልፈናል ብላችኋል አይደል? አስክሬኑ እስቲ ለቤተሰቦቹ ያስተላልፋችሁበትን ወይ ስልካቸውን ስጡኝ ወይ የነሱን አድራሻ ስጡኝ። ኧረ እኛ ስልክም አልተቀበልንም። ስልክም ምንም የምናውቀው ነገር የለም። እንዲሁ ቤተሰባችን ነው የሞተው ብለው ተይዘው ነው የሄዱት። በቃ እኮ ከየት መጡ? ክፍለ ሀገር በየጎረቤቱ እንግዲህ ምን አንዳንድ ጎረቤት ዝም ብለዋል አይደለ? ውድ ቤተሰቦች እኔ እንግዲህ ለእናንተ ግልጽ የሆነ ካለ እኔ የገባኝ አይደለም። ለእኔ ግን አንዳችም ግልጽ የሆነልኝ ያለ ነገር የለም። ለእኔ አሁንም ግልጽ እንዲሆንልኝ የምፈልገው እሺ እስካሁን የምጠይቃችሁን አንድም አይነት መልስ እየተመለሰልኝ አይደለም። ማንም ሰው እንደ ዘላለምን በዚህ በኩል አይታ እንድትረዳ የምፈልገው ለእኔ አንዳችም እየተመለሰልኝ ያለ ምላሽ የለም። ይሄን ደግሞ መጠየቅ የነበረብህ አንተ ጋር የነበሩ ሰዎች ናቸው። አሁንም ደግሞ ቢሆን መጠየቅ የምትችልበት ሁኔታ አለ። ከዚህ በኋላ ግን አንተን የምትጠይቀው የህግ አካል ወስዶ ወደ ራሱ መመርመር ያለበት ሁኔታ ይሆናል የሚለውን አብረን የምናይ ይሆናል። ግን ደግሞ ጥያቄን እየጠየኩኝ ያለሁት በስነ ስርዓት ስለሆነ ድጋሚ ሜቢ ተደናግጠሽ ከሆነ ደውዬ ነው ከቤተሰብ ጋር የተገናኘሁት ብለሽኝ መልሰሽ ግን አሁን አላቅም ራሳቸው ናቸው የወሰዱት እያልሽ ነው። የሟችን ቤተሰብ ሳታቂ ያለበትን አድራሻውን ሳታቂ አስክሬንን የመሸኘት ነገር እንግዲህ ለእኔ ልቀበለው የምችል አይነት ምላሽ አይደለም። ተወኝ፣ አጨቅጭቀኝ፣ በቃ አጨቅጭቀኝ። ከዚህ በፊትም መተህ ብጥብጥ አድርገኝ ነው የሄድከው። እንቅልፍ እኮ ነው የነሳችሁን እኮ። ቆይ ማይሆን ጥያቄ ጠይቄያለሁ። ትክክል አይደለም የኔ ጥያቄ? ጠይቅ። እሱ መጠየቅ እኮ ጥሩ ነው። አንድን ሰው እኮ አይደለም ተገቢ ካልሆነ ተገቢ ጥያቄ አይደለም ማለት ነው። አይ ትክክል ነህ እኮ። ጠይቀኝ ምላሹን ግን በምሰጥህ መልስ መቀበል መቻል አለ እኮ። በምን ልቀበል? አሁን ልጁን በምን አስረክባችሁት? እሺ የልጁን አስክሬን አስረክበናል አላችሁኝ አይደል? ለማን ያስረክባችሁት? እንግዲህ ባለቤቴም ሲኖር ደግሞ አብረን እንመልስልሃለን። ለምንድን ነው እንዴ ተማክራችሁ ነው እንዴ የምትመልሱት? በቃ በወቅቱ እኔ እንግዲህ ትውስታው እንግዲህ ብዙም ድንጋጤ ስለነበረኝ ትዝም ነው። ልጅሽ ነው የሸኘው? ልጅሽ ነው የሚያውቀው? ልጅሽ? የምን ልጅ? የጎረቤት ልጅ ማለት ነው? አይ የገዛ አንቺ ልጅ የኔ ካብራክ የወጣ ልጅ። አይ ደግሞ እንድወልድ አደረጋችሁኝ። አልወለድንም እያላችሁ መልሳችሁ ልጅ ሰጣችሁን። ተመስገን፣ ጥሩ ነው። እንግዲህ እሺ እንግዲህ ውድ ቤተሰቦቼ እኔም እስቲ ለረጅም ጊዜያት ማጣራቴ ሳይጠቅመኝ የቀረ አይመስለኝም። እነዚህን ይዣቸው የመጣሁት ፋይሎች ወደ ምን እያመሩኝ ይገኛሉ የሚለውን ነገር አብረን ሆነ መነከታተል ይሆናል። አሁን ግን እስቲ የኔ ቤት ነው የምትለዋን ሊዲያን ላስገባትና ከእሷ ጋር እስቲ ያላችሁን ቆይታ እናንተም ደግሞ ምንድን ነው እስካሁን እያጋጫችሁ ያለውን ነገር የሚለውን ለአንዴና ለመጨረሻ የእሷንም ወንጀል አጣርተን ለህግ አካል አሳልፈን የምንሰጥበት ቀን ነውና በዚህ በኩል እንድትተባበረኝ ይፈልጋለሁ። ከተቻለ በሰላም ልጅቷ ትምጣና መደረግ ያለበት ነገር ከተደረገ በኋላ ፕሮግራማችንን ብናስቀጥል። ጭራሽ ይዛሃት መጣ። ጭራሽ ልጅቷንም ግድ መሆን ስላለበት ነው። እናንተ ናችሁ አይደል? ሁለታችሁ አይደላችሁ የቤቱ ባለቤት ነን እያለን ያላችሁት? አዎ የኔና ባለቤቴ ቤት። ሊዲያም የኔ ቤት ነው እያለች ነው፣ አንቺም የኔ ቤት ነው እያለች። እንግዲህ እሷ እንኳን
ከየት ያመጣችሁና ያፈራችሁ ነው በልጅነቷ? እንግዲህ የእሱ መልስ ለማግኘት ነው እናንተን ማገናኘት የተፈለገው። እናንተ ተገናኝታችሁ የቀረው ነገር እንድትሉ እስቲ የምትለውን ደግሞ እስቲ ልስማት። እሺ እንግዲህ ውድ ቤተሰቦቼ እናንተም እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። ሊዲያ ከገባች በኋላ እንግዲህ ካፍታ ቆይታ በኋላ ፕሮግራማችንን ምን ጀምረናል። እስከዛው ድረስ ቸር ቆዩልኝ። እሺ እንግዲህ ውድ ቤተሰቦቼ ይኸው እንግዲህ ሊዲያ መታለች። ከሊዲያ ጋር ሆነን እንግዲህ ፕሮግራማችንን ያስጀመርን ይሆናል። ሊዲያ ለረጅም ጊዜ እንግዲህ እኔና አንቺ በፊቱ መሆን አልቻለም። በተቻለኝ አቅም ከአንቺ ጋር ተረጋግቼ ያሉትን ነገሮች ለማስተካከል ስሞክር ነበር። ሲወሩ የነበሩት ነገሮችም እምብዛም ደስ አይልም። የአእምሮ እክል አለባት ብዙ ነገር ሲባል ነበር እና በዛ ዙሪያም አንደኛ መልስ እንድትሰጭኝ እፈልጋለሁ። ሲቀጥል ደግሞ ስለ ቤቱ ጉዳይ ዛሬ በደንብ እንድናወራበት እፈልጋለሁ። የቤቱ ባለቤት ማን ነው? ምን ማለት ነው ይሄ? ምንም እኮ ጥያቄ የሚያስነሳ ጉዳይ አይደለም። ለምንድን ነው የማያስነሳው? ማለት የቤቱ ባለቤት እኮ እኔ እንደሆንኩኝ የሚያሳይ ማስረጃ እኮ አምጥቻለሁ። ያመጣሽው ማስረጃ አንድና አንድ ምንድን ነው? ለእኔም የሰጠሽኝ ማለት ነው። አዎ ለእኔ የሰጠሽኝ በእናትሽ ስም እንደነበረ የሚገልጽ እንጂ ሊዲያ የሚል አልነበረም አይደለም? ነው ግን እኔ ከእናቴ የወረስኩት ቤት ነው ነገር ያለው እያንዳንዱ ነገር የነበረው ነገር። እናትሽ እኮ በህይወት አለች አይደል? እንዴት ነው የምትወርሺው? አይ ሞረስ ስለ በቃ እንድኖርበት ፈቅዳልኛለች እና የእናቴ ቤት ነው። የእናቴን ቤት ደግሞ የማስጠበቅ መብት አለኝ። ውርሱ ለእኔ ይገባኛል ሌላ ነገር ነው። ወርሻለሁ የምትይውን ተይና ሊዲያ፣ በአንቺ ስም ነበር፣ በአንቺ ስም ሲንቀሳቀስ የነበረ ነገር ነበረ። ግን ደግሞ ሌላ ሰው ሲወስድብሽ መናገር ያለብሽን ነገር ነው አሁን እየተፈጠረ ያለው። በወይዘሮ የሺ ስም እንደነበረ የሚገልጽ ነገር አሳይተሽኛል። አመኘሻለሁ፣ ተቀብያለሁ። ትክክል። አልቅሰሽ ብዙ ነገር አውርተናል። እኔም በዛ በኩል መቀበል በነበረብኝ መንገድ ተቀብዬሻለሁ፣ ስርዓት ባለው መንገድ አይደለም። ከዛም በኋላ ግን እቺን 2-3 ቀን በተቻለኝ አቅም ከአንቺ ጋርም ሳወራም አልነበረም። ወደ ክፍለ ሀገርም ስወጣ ነበር። ያካካልም እንግዲህ አንቺ መያዝ ባለበት መንገድ ሲይዝ ነበር። በቀደም ለጠየቅሽን ጥያቄ ዛሬ መልስ የምሰጥሽ ይሆናል። እኔ እኮ አልገባኝም። ቆይ ከዚህ ውጪ ምንድን ነው የምትፈልጉት? እነዚህ ሰዎች እኮ አታላይ መሆናቸውን እኮ ደጋግሜ ነግሬያለሁ። ቆይ እናንተ ከኔ ምንድን ነው የምትፈልጉት ሲጀመር? ቆይ ምን አድርጊ ነው የምትሉኝ? ለምንድን ነው ቤቴን ለቃችሁ የማትወጡት? ማን ነው ግን አታላይ? እናንተ መሀል እስቲ እንዴ ምን ማለት ነው? ቆይ እየጠረጠርከኝ ነው? ለምንድን ነው እንደዚህ አይነት ጥያቄ እየጠየቀኝ ያለው? ማለት ሊዲያ፣ እኔ እስከዛሬ ስትነግሪኝ ያሉትን ነገሮች በሙሉ ሳምን ወይም ደግሞ እሺ ብዬ ሳዳምጥሽና ለአንቺ መልስ ሰጥ ስላልነበረ ሙሉ ለሙሉ መቀበልሽ ነው ይመስልሽ? ገባኝ እኮ ግን አንተማ ስራ ነው። ገባኝ፣ ስራ ነው፣ ስራን እየሰራ ነው ያለው። ግን ይሄ ነገር በጣም ከልክ እያለፈ ነው። በቃ ጉዳዩ እያለፈ ነው ማለት ይሄ እኮ በቃ በጣም ግልጽ የሆነ ነገር ነው። እኔ የእናቴ ንብረት ነው። ምናልባትም እናቴ እዚህ ቦታ ላይ ተገኝታ ንብረቷን ማስመለስ ስለማትችል ከሆነ አላውቅም። ምናልባት እንደዚህ አይነት ነገር እያደረጋችሁ ያላችሁት ግን ይሄ በትክክል የእናቴ ንብረት ስለመሆኑ ማስረጃ አቅርቤያለሁ። እነዚህ ሰዎች ምን አይነት ማስረጃ አምጥተው ከየት እንዳመጡትም ጭምር አላውቅም። ቤቴ ነው ብሎ እንደተቀመጡ ምንም የማውቀው ነገር የለም። የአእምሮ ታማሚ ነች የሚል ማስረጃ አግኝቼ ነበር። ያንንም ማስረጃ ደግሞ በራሴ መንገድ ሳጣራ ነበርና ሙሉ ለሙሉ ያንን ፋይል በማጣራበት ሰዓት ያገኘኋቸው ነገሮች ትንሽ ለኔ ከባድ ሆነውብኛልና በዛ ዙሪያ መልስ እንደሰጪኝ ስለፈለኩኝ ነው። እና አከራይም ሁኚ አንቺም ተከራይ በምትኖሩበት ሰዓት ግን ሊዲያ የአእምሮ እክል ነበረበት? ኧረ ጤነኛ ልጅ ነበረች ማለት አሁንም ጤነኛ ነኝ፣ በፊትም ጤነኛ ነበርኩ። ሲጀመር እናንተ የታገኛላችሁ አብደሻል። እውነት ለመናገር ከሆነ ይሄ የሰው ቤት የኔ ነው ስትይ ከእብዳ አላሳነሰሽም። ለምን ብታብጂ እንጂ የሰው ቤትን የትላልቅ ሰዎችን ቤት የኔ ነው ማለት በጤናሽ ብትሆኑ አይምሮሽ በደንብ ይሰራል ለመሆኑ። ቆይ እኔ አትኝላችሁ ቤቴ ስላስጠጋዋችሁ ስላገዝኳችሁ እንዴት እንደዚህ አይነት ነገር እኔ ላይ ታደርጋላችሁ? ቆይ ምን ማለት ነው አልገባኝም። መጀመሪያ ላይ ስንገናኝ የነበረውን ነገር እንዴት ትረሳላችሁ? ጭራሽ አስጠጊያችን አንቺ ሆንሽ እናረፍሹ። ትላንት የተወለድሽ ልጅ ዛሬ እኛን አስጠጊ ሆንሽ። ልጃችሁ አይደል እንዴ እንዳስጠጋችሁ ለምኑኝ እዚህ ቤት ያመጣችሁ? የትኛው ልጃችን? ቆይ አሁን ደግሞ ብላችሁ ልጅ እንዳላችሁ መካድ ጀመራችሁ። ቆይ አልገባኝም። ምንድን ነው እየተፈጠረ ያለው? ልጅ የለንም። አታውቂም እንዴ ልጅ እንደሌለን? ለዚህ ነው እኮ አንቺ አዘንኩላቸው ተዛዘንን ብለሽ የምትይው። እንደ ልጅ ሆነሽ ገብተሽ ቤቱን ገለሽን እንደውም ልትወርሽ ነበር የፈለግሽው። አልሆነልሽም እንጂ። ቆይ እንዴ ሌላው ነገር ይቀር እንዴት ልጅን የሚያክል ነገር ትክዳላችሁ? ምን ማለት ነው አልገባኝም።
እስቲ ቆይ ያው ጊዜ ሲፈታው እንግዲህ ብዙ ነገሮች ሁኔታዎችን በጣም ነው ቀለል የሚያደርገውና ሊዲያ ሆቴል ውስጥ እንደምትሰሪና እዛ ሆቴል ላይም ከጠበቃው ጋር እንደተገናኛችሁ ነበር የገለሽልኝ። ያልሽኝ በቃ ማለት ለኔ የጠቀሽልኝ ሆቴሎች አንድ ሳላስቀር ሜቢ ስም ተሳስተሽ ይሆናል ብዬ ከተማው ላይ በሱ ተመሳሳይ ስም ይኖራል ብዬ ያሰብኳቸውን በሙሉ ሳጣራ ነበርና አንድም ቦታ ላይ አንቺን አውቃለሁ የሚል ሰው አልነበርም። መጠይቃቸው ማናጀሮችም አንቺን ቀጥሮሽ እንደማያውቁ እዛ ሆቴል ላይ ተሰሪም እንዳልነበር ተገልጾልኛል እና ምላሽ እንድትሰጪኝ እፈልጋለሁ በዚህ ዙሪያ። ይሄ ነገር በእርግጠኝነት የነሱ ስራ ነው። እኔ ነኝ ያጣራሁት እኮ ገባኝ። ግን ምናልባት እኔ ደግሞ ሳጣራ ታውቂኛለሽ፣ ነግሬሻለሁ። ለአንቺ ለራሱ አልናገርም። እኔ እንኳን በሌላ ሳይል ላለ ሰው ይቅርና ለአንቺ እንኳን ምን እያጣራው እንደሆነ ምን ላግዝሽ እንደሆነ እንኳን አልነግርሽም። እንኳን አንቺ ላይ ለማጣራው ነገር ይቅርና እና ሆቴል ላይ አንተሰሪ አልነበረም። ሊዲያ ማንሽ? ስላንቺ ማወቅ የምፈልገው ነገር ለራሱ አለገ። እኔ ሆቴል ላይ እየሰራው ነበር። ምናልባትም ደግሞ እንደዚህ ያደረጉት እነሱ ሊሆን ይችላል። አይደለም ይሄንን ይቅርና እኮ የውሸት ምስክር እየላኩብን ነው አይደል እንዴ? ከየት እንደሚያመጧቸው ራሱ ነው ያላቀም። አንቺ ሆቴል ላይ እንደማትሰሪ ሙሉ ለሙሉ አጣርቼ ደርሼበታል። አንድ ሰው ከስተመር ሆነሽ ስትጠቀሚ እንኳን አይቶሽ የሚያክሰው እዛ ቦታ ላይ ከሊስትሮ ጀምሬ የቀረኝ ሰው አካባቢው ላይ የሚሸጡ ጀብሎች ምናምን መጠየቅ ያለበት ፎቶሽን ይዤ ስዞር እንደዛ ስንገላታ የነበረው እያየሽ ነው። ስናወራም ምን ስንልም ያለውበት የጤና ሁኔታ ትክክል እንዳልሆነ የዛኔም እያመመኝ እንደነበር እያወቅሽ ነው። ያንን ሁሉ ነገር ሳደርግ ነበር። ገባሽ አይደለ? እኔ አንቺን ላግዝሽ ብዬ ይሄን በማድረጌ ከጀርባ እኔ ላይ ሴራ ለማሴር የተዘጋጀሽበት ሁኔታ ምን እንደሆነ ግልጽ እንድታደርግልኝ እፈልጋለሁ። ይኸውልህ ምንም ሴራ የሚባል ነገር ሊዲያ ማንሽ አንቺ? ምን ማለት ነው ማነሽ አንቺ? እኔ ሌላ ማንነት ማነሽ አንቺ ማለት ሊዲያ እየነገረችኝ ያለችው ታሪክ የማንን ነው? እኔ የራሴን ታሪክ ነው እየነገርኩ ያለሁት። ምንም የዋሸው ነገር የለም። እኔ ለምን አናቃትም እንዳሉ አላውቅም። ምናልባትም ደግሞ እኔ አንድ ቦታ ላይ ብዙ ጊዜ ስለማልቆይ ሰዎች ብዙም ላያውቁኝ ይችላሉ። ብዙ ጊዜ አለመቆየት ቆይ ልንገርሽ፣ ብዙ ጊዜ አለመቆየት ሌላ ነገር ነው። አንድ ቀንም ገብተሽ ብትወጪ ግን እዛ ቦታ ስምሽ ይጻፋል። የምትሰሪበት ስራ አለ፣ የምትዋዋይበት ውል አለ አይደል? የለም አላ እስቲ እስከዛሬ ከምትሰሪባቸው ሆቴሎች ላይ የነበሩትን ማናጀሮች ስም ጥቀሽልኝ እስቲ። ለምንድን ነው የምጠቅስልህ? እዛ ድረስ ምን ወሰድሽ? ለምንድን ነው የማጠቅሽልኝ? ስማቸውን ጥቀሽልኝ። አብረሻቸው ሰሪ የነበሩ ሰዎች ናቸው። እኔ እዚህ ጉዳይ ውስጥ እነሱን መክተት አልፈልግም። ለእኔ ጥቀሽልኝ አልኩሽ። ሄጄ አጣርቻለሁ። ከምትነግሪኝ ስም ጋር ለማስተያየት ነው። ቢያንስ የጠራሽልኝ 8-7 ቦታ መስራትሽ ነው አይደለ? እስቲ ቢያንስ 5 ቦታ የሰራሽባችሁን ካስታወሽ ከፈለግሽ 3 ሰው የሚሆን ጥቀሽልኝ። ይኸውልህ እኔ የእነሱን ስም መጥቀስ አልፈልግም። በዛ ላይ ደግሞ እኔ ብዙዎቹን ስም ለምን አስታውሳለሁ? እሺ የቤቱ ባለቤት ማን ነው? የነበርሽበት ሆቴሎች ስማቸውን ነግረሽኛል። የማናጀሮችን ስም አልናገርም አልሽ። እሺ የቤቱ ባለቤት ማን ነው? መቼም የቤቱ ባለቤት ማንም ሰው ሊያውቀው ይችላል። ማናጀሮችን በድብቅ እንያዛቸው ችግር የለው አይደል? የሆቴሉ ባለቤት ማን ነው? እስቲ ቢያንስ ያንዱን እንኳን ንገሪኝ። ቆይ ለምንድን ነው እንደዚህ አይነት ጥያቄ እየጠየቅኝ ያለው? እኔ አላውቃቸውም። በቃ ይኸውልህ ከእነሱ ጋር በተያያዘ ጥያቄ አትጠይቀኝ። ቆይ አንተ እኔ ዛሬ ማስረጃ አግኝቻለሁ ቤቱን ላስመልስልሽ ነው ብለህ አይደል እንደዚህ የመጣኸው? እሺ እና ለምንድን ነው ቆይ ያልከኝን ማስረጃ ማታሳይኝና ይሄን ነገር ማንቋጨው? ለምንድን ነው ሌላ ጥያቄ እየጠየቅኝ ያለው? ሞባይልሽ የተወሰነ ጊዜ እኔ ጋር ነበርና አንዳንድ ትራሽኑ ፋይሎች ላይ ገብቼ በማጣራበት ሰዓት ያገኘሁት ነገር ስላለ ነው። እና አሁን ሊዲያ ማነች እያልኩ የምጠይቅሽ ለዚህ ነው። የቤቱ ባለቤት ሁለታችሁም እንዳልሆናችሁ አውቃለሁ። ማን ነው የኔ ጥያቄ? የቤቱ ባለቤት ማን ነው? አልገባኝም። ምን ማለት ነው? ምን ነው ደነገጥሽ? የቤቱ ባለቤት ማን ነው? ሁለታችሁ አይደላችሁ? ምን ማለት ነው? አንተ ደግሞ እንዴ የቤቱ ባለቤት ማን ነው? በቃ አትበጥብጠን ወይም እንስማማለን። አንቺ በቃ እኔ ነገሮቹ አላማረኝም እኮ የቤቱ ለምንድን ነው የምትስማሙት? እስከዛሬ ሳትስማሙ ቆይታችሁ ዛሬ እነዚህ ሰዎች ጭራሽ ሁለታችንን ቤት አልባ ልታደርጉና የማንም ሰው ይሁን አይመለከተኝም፣ ግን አንቺም ውሰጂው። ለዚህ ነው እኔ ስለ ቤቱ አይመለከተኝም ቤት ጥያቄን እያጠናከሩ ምንድን ነው ባይኔ እየተነጋገራችሁ ያላችሁት? እኔ አሁን ጥያቄ የአንቺም ከሆነ አንቺም ውሰጂ አይመለከተኝም፣ የእናንተም ከሆነ አሁን የአንቺ እናት ቤት እንዳልሆነ
ሊዲያ በሂደት እኔና አንቺ ለብቻ በፕሮግራም መስራት ካለብን የምንሰራው ነገር ስላለ ብዬ ነው እየተወኩሽ ያለሁት። ስለ ቤተሰብሽም ሆነ ስለ ሄኖክ ተብዮ ፍቅረኛሽ ሆነ ስላሉት ነገሮች አንድ በአንድ እናወራለን። ይሄ ነገር ሲጀመር ነገሩ ሲረዝም ታውቆኝ ነበር። ጭራሽ ሌላ የቤቱ ባለቤት ነኝ ባይመጣ ቆይ አልገባኝም። ለምንድን ነው ሁለታችሁም አይደላችሁም እያልከኝ ያለው? የቤቱ ባለቤት ነኝ የሚል ሰው አልመጣም። እኔ ግን የእናንተ ቤት እንዳልሆነ እየተሰማኝ ነው። የእናንተም ቤት እንዳልሆነ ነው እየተሰማኝ። በማስረጃ ስሜት ነው አልገባኝም። ወይስ በልቦና ነው እየወሰንክ ያለው? አንተ እኮ ግራ ገብቶሃል። ለራስህ እኮ ግራ ገብቶ አንቺ እንደውም ጭራሽ የቤቱ ባለቤት ካልሆንን እሱ ሌላ ነገር ነው ዙሪያውን የሚለው። ጭራሽ እኔ ፈርቼዋለሁ። አሁንማ ከቻልን እኔና አንቺ እስቲ የሚመችሽ ቀን ሌላ ቀን መተሽ ብናወራ ደስ ይለኛል። ካሁን በኋላ እናንተ ለብቻችሁ መገናኘት አይደለም ከገዛ ቤተሰባችሁ ጋር በስነ ስርዓት የምትገናኙበት ሁኔታ ይመችላችሁ። ይሄንንም ደግሞ እኛ ወንጀለኛ ነን እንዴ? ቆይ እኔ ቤቴን አስመልስልኝ ነው እንጂ ያልኩ ሌላ ምንም ነገር ያልኩት ነገር የለም። እኔ ቤት አስመልስልኝ ብለሽኛል። ያቅሜን እየሞከርኩኝ ነው። እውነቱን ይዤ ደግሞ እያጣራው ነው የምመልሰው። ስለዚህ የምጠይቀውን ጥያቄ መመለስ የማትችሉ ከሆነ ሁለታችሁ ለሚመልሰው ወይም ደግሞ ለሚመለከተው አካል ቤቱ ይሰጣል ማለት ነው። ለምንድን ነው ይሰጣል? አይ ቤቱ የእናንተ አይደለም። ማስነጠቅ የሞከርከው ምን አይነት የአሰራር ዘዴ ነው? የሰው ቤት ዝም ብሎ መንጠቅ አለ እንዴ? ቤቱ የማን ነው? የራሳችን። የነማን? የእናንተ ሁለታችሁ? የኔና የባለቤቴ። እንደዛ ነው። ምን ማለት ነው? ይሄና ቤቱማ የኔ እናት ቤት ነው። ግን ምናልባትም ደግሞ ይሄ ነገር እናንተ ወደ ሌላ ነገር እያዞራችሁት ከሆነ እንዳለችው እኔና እሷ ብንስማማ ነው የሚሻለው። እናንተ ብትስማሙ ይሻላል። እሷም የእናቴ ቤት ተከራይታ መጣ። ከእናትሽ ጋር አይደል እንዴ መተሽ ተከራይተሽ ስትኖር የነበርሽው? ያው ከቆይታ ብዛት አንቺ ትንሽ ልጅ አልነበርሽ እንዴ? አሁን ከፍ ስላልሽና 18 20 ዓመት ሞላኝ ብለሽ ነው ይሄን ያህል እንትን የምትይው? ወይስ እረዳሻለሁ ያለ? አሁን እኮ ነገሩ ከኔ ባለቤት ልጅ ልምከርሽ ካልሽም ጠበቃውም ሆነ ጋዜጠኛው ምንም የሚያደርጉልሽ ነገር የለም። ልንገርሽ ከአንቺ ብርሽን ወያሹ ነገር ካለ ወይም አንቺነትሽን ፈልገው ካልሆነ በፍጹም ይህ ቤት ያንቺ አይደለም። እወቂው ይሄንን ነገር። ቤቱማ በእርግጠኝነት የራሴ ነው። እኔ ህፃን ልጅ አይደለም። እያንዳንዱን ነገር አውቃለሁ። እናቴ ቤቱን ትታሊ ለኔ ነው ሄደችው። ስለዚህ ቤቴን የማስመለስ ኃላፊነት አለብኝ። አዎ ተከራይተው ጠብቂ። አንቺ እዚህ ትምህርትሽን ተማሪ ስራሽን ስሪ ብለው እናትሽ ወደ አገራቸው ስለገቡ። ቆይ በምን አይነት መንገድ ለመስማማት አስባችሁ ነው? እኛ እሱን ለአንተ መንገር አለብን እንዴ? አይ እኛ እንስማማላችሁ አይደለ? እኛም እንግዲህ መቼም እኮ እናንተን ለማስወጣት ከውስጣችን የምትበጠብጡንን ለማስወጣት ነው። ምክንያቱም ነገሩን ሌላ ነገር እያዞራችሁት ነው ያላችሁት። ምን ማለት ነው? የሁለታችሁ ቤት አይደለም ማለት እኮ ትክክል የመልስ እንደተወለደ የሁሉ ጊዜ መፍጀት ማለት ምን ማለት ነው? ትክክለኛ መልስ ማለት የቤቱ ባለቤት ማን ነው ጥያቄ እየመሰለኝ እንዳለው ከሆነ ደግሞ እርግጠኛ ነኝ። እዚህ ጋር የቤቱ ባለቤት እኔ ነኝ ብለን ነው ሁለታችንም እዚህ ጋር የተቀመጥነው አይደለ? እሺ። ስለዚህ እዚህ ውስጥ ሌላ ሰው ሊገባ አይገባም ማለት አሁን አጣርታችሁ እኮ የኔ ቤት ከሆነ ለኔ ያለበለዛ ግልጽ እንድታደርጊልኝ የምፈልገው ነገር የዛኔም ሁኔታዎችን በመቻኮል ባለመረዳት አልፎ ይሆን እንደ የሚል ስጋት ውስጤ ስለሚኖር ተረጋግቼ ለማስተካከል ስለሞክር ስለነበረ ልብ ያላልኩት የመሰለሽ ነገር ከሆነ አንቺን ማስታወሹን በእርግጠኝነት ለራሷ ስለማልችል እንገርሽ። እዚህ ቤት ችግር ተፈጠረ። ከዛም በኋላ ባያዙት ፋይል ሲያስፈራሩሽ እንደነበረና ስሙን የቤቱን ካርታ አንዳንድ ነገር እንዳዞርሽላቸው ነው አይደለ? እስከዛን ሰዓት ታዲያ አስክሬኑ ቤት ውስጥ ተቀምጦ ነበር ማለት ነው? እኔ እኮ ነግሬያለሁ። አስክሬኑን እንዳየሽው ወጥተሽ ሄድሽ ነው። እኔ አልወጣሁኝም። እነሱ ናቸው አስክሬኑን ይዘውት የወጡት። ግን ተደናግጬ ስለነበረ ምንም ነገር ልላችሁ አልቻልኩኝም። ምንም ነገር አላደረኩም። ምንም ነገር ያደረኩት ነገር የለም። ብቻ ግን መጣው አንቺ ነሽ እንደዚህ ያደረግሽው፣ አንቺ ነሽ እንደዚህ ሆንሽ ምናምን ነገር ብለውኝ ከዛ በኋላ ይዘውት ወጡ። ይሄን ነግሬያለሁ ከዚህ ቀደም። ይህ ልጅ የሚመላለሰው ምን ሲሆን ነበር አንቺ ቤት ሲመላለስ የነበረው? እኔ ሲጀመር ከዛ በፊት አይቼውም አላውቅም። ምን ማለት ነው ሲመላለስ ነበር? እንዴ ምን ነው? ይኸው የእህቴ ልጅ አለች አይደለ እንዴ? ጓደኛዋ ነው የጮኛዋ ነው ቦይፍሬንዷ ነው ቦይፍሬንድ ነው የምትሉት አይደል? እሷ ስለምትለው ነገር እኔ አላውቅም። እኔ ያን ሰውዬ ከዛ በፊት አንድም ቀን አይቼው አላውቅም። ለመጀመሪያ ጊዜ ነው ያየሁት። ኧረ በየጊዜው ይጫጩ ይጣሉ። ግን እንዴት ኧረ ወዴት ነው የምትሸመጥጪው አንቺ ልጅ? ኧረ ለታችሁ እንዴት ልትደዋወሉ ትችሉ ይሆናል? ካይምሮሹኝ ችግር አለብሽ አንቺ። አይ ለኔ አንድ መልስ ወይዘሮ ገነት የምትባሏ ከዚህ በፊት ያገኘናት አላቅሽም ብላ በስንት መከራ አንቺን እንደምታቅሽ የተናገረችው ሴትዮ
ስልክሽ ትራሽ ላይ እንግዲህ ብዙ የተደለቱ ነገሮች መልሼ ሳይ ነበርና ከተወሰነ ጊዜ በፊት ከአንድ ወር ከምናምን በፊት ከአንቺ ጋር ስትደዋውልበት የነበረ ስልክ ነበር። ከማን ጋር ማን? ገነትና አንቺ ስትደዋውልበት የነበረ ስልክ ቁጥር አግኝቻለሁ። የዛኔ ግን አንተዋወቅም ብላችሁ አልቅሳችሁ ከስንት መከራ በኋላ ልጇ መታ ጥምጥም ስትልብሽ ነው። እኔ እኮ አላቃትም አላልኩኝም፣ ራሷ ናት አላቃትም ብላ ካደችኝ። አዎ ግን ስትደዋውሉ እንደነበረ አልገለሽልኝም ነበር። እኔ ላገኛት እየሞከርኩ ነው ብያለሁ። እኔ ነኝ አይደል እንዴ እነሱ ጎረቤቶቼ እንደነበሩ የረጅም ጊዜ እንደነበሩ ብዬ ራሴ ነኝ እኮ የጠቆምኩ አይደለ? ግን ደግሞ ሁኔታው የእንደዚህ አይነት ነገር አይመስልም። የተጻጻፋችሁትንም አንዳንድ ነገር አይቼ ነበርና ወይዘሮ ገነት ለራሱ እዚህ ሰፈር መኖሯን እርግጠኛ አልሆንኩበትም እና ልጇ ለራሱ የእሷ ልጅ መሆኗን እያጣራው እገኛለሁ። እንዴ ምን ማለት ነው? ረጅም ዓመት እኮ እዚህ ሰፈር ላይ አንድ ላይ ኖርን ሰዎች ነን። በዛ ላይ ደግሞ ልጇ አይደለችም፣ ልጇ ናት እንጂ በሚገባ አብሮ አደጌ ጓደኛዬ ናት እኮ። ለአንቺ ጓደኛሽ ልትሆን ትችላለች እንጂ ለገነት ልጇ ልትሆን እንደማትችለው እየተሰማኛለሁ። ሊዲያ እኔና አንቺ አሁን የማይሆን ነገር ውስጥ ነው እየገባን ያለ ነው። እናንተ ከተቻለ ነገሩን እዚህ ጋር እንድናሳጥረው ከፈለጋችሁ ወንጀለኞች ናችሁ፣ እጃችሁን ለመንግስት ስጡ፣ ራሳችሁን አሳልፋችሁ ለሕግ አካል ስጡ። ከዛም በኋላ የቤቱ ባለቤት ማን ይሁን ማን እናንተ ሁለታችሁ ናችሁ የምታውቁት፣ ለቤቱ ባለቤት አሳልፋችሁ ስጡ። እኔ ደግሞ ሌላ አይደለም በመዘጋጃ በኩል እየተደረጉ ያሉት ነገሮችን እያደረኩኝ ነው። ትክክለኛ ይሄ ቤት በእናንተ ስም ከመዞሩ በፊት የነማን እንደነበረ ከማን ስም ወደ ማን እንደዞረ ማን ይሄን ጉዳይ ሲከታተል እንደነበረው እያጣራው እገኛለሁ። በቀጣይም በምሰራቸው ስራዎች ደግሞ ማስተላለፍ ይሆናል ለህዝብም ለሚዲያም ለማንንም ሰው ሳላስቀር የእናንተ ማንነት ግልጽ ማድረግበት ሰዓት ተቃርቧል። አሁን ከኔ ጋር ተባብራችሁ እንደ ዘላለምን ያሉትን ነገሮች ሰምቻችሁ ማልፋችሁ አይነሱ አይደለም ወይም ተጋጭቻችሁ አልሄድም። የፈለጋችሁትን ነገር ልትናገሩኝ ትችላላችሁ። እንደ ውሻ ስመላለስ ስታባሩኝ ነበር። ይሄው ጊዜ ጠብቆ ደግሞ እኔን የምታናግሩበት የምትፈልጉበት ጊዜ መጥቷል። ይሄው በጊዜያችን ደግሞ እናወራለን ማለት ነው። አሁን የምትተባበሩኝ ከሆነ እራሳችሁ ማንም ሰው ሳይለምናችሁ እንድትናገሩ ነው የምፈልገው። ምንድነው የምንተባበረው? የሌላ ታሪክ እንዴት ነው? ቤታን ካፍቶ ገብቶ ቤታችሁ የሌላ ሰው ነው ማለት አለ እንዴ? ምን አይነት ነው? ምን አይነት ድፍረት ነው? ማን ነው አይዞህ ያለ? ሊዲያ አንቺ ወደ እኔ የተመለሽ ነው? ማን ነው አይዞህ ያለ? እንደፈለክ የምትናገርበት ማን መብት ነው የሰጠን? በገዛ ገንዘባችን ቤት አንኳኩተህ እየመጣህ ቤቱን እናስነጥቃችኋለሁ ምናምን የምታስፈራራን ማን ስለሆንክ ነው? ስለዚህ አሁን ልትተባበሩን አትፈልጉም ማለት ነው? ምንድነው ትብብር ማለት? አብረን እንድንዋሽ ነው? አንዱ ናችሁ። ምን አሳስራለሁ ትለናለህ? መታሰር ብርቅ ነው እንዴ? እስር ቤትም በዋስ እንወጣለን። ምንድነው እሱ? ዋስ መብት አለና ኢትዮጵያዊዎች እኮ ነን። የጠፋው የሰው ነፍስ ነው። የሰው ነፍስ ይሁን እሱን ደግሞ ወደ ሌላ አትዞርብኝ አንተ። እንኖርበት በሰላም እንዴት ነው የሰው ነፍስ ጠፍቶ እንዴት ዋስትና ሊገኝ? እሱን መንግስት እዛው አቃቤ ሕግ ነው ምናምን የሚለው እዛው ይከራከርበታ። ያጠፋውን ነፍስ ይድረስበት። እኛ ምን እናውቃለን? ትምህርቱም የለን ምኑም የለም። መኖር ነው የያዝነው እኛ ምን ነው በእድሜያችን በሰላም ብንኖርበት። ልትበጠብጠን ነው እንደ የመጣኸው አንተ? ገባ? ይሄ ቤት የእናቴ ቤት ነው። አዎ የእናቴ ቤት ነው። እንግዲህ እስቲ እሱን ደግሞ ማጣሪያ ይሆናል። ስለዚህ ቤቱን እንድታስመልስልኝ ነው የምፈልገው እንጂ ጭራሽ ሌላ አጀንዳ መጥተህ ተባባሪ ልታደርገን አትሞክር። አይ ቤቱንም አትበይ። ልታስመልስልኝም አትበዩ። መጀመሪያ ጎትጉተሽ እሱን እንደነገርሽው ለጠበቃው እንደነገርሽው ሁሉ አሁንም ብትደግሚና ብትነግሪው አንቺም ቤትሽ አይሆንም የኔም ቤት አይሆንም። እወቂ ይሄንን ነገር ማለት የሁለታችንም ሊሆን እንደማይችል እወቂው። ልብ በይና አስቢ። ሁለቴ ብታስቢ የተሻለ ይመስለኛል። እንደውም ከቻላችሁ በቃ እንደውም ከዚህ ጉዳይ ውጡልን። እኛ እንደውም በራሳችን ብንፈታው ይሻላል። ምክንያቱም ከምታዞሩት እኛ በራሳችን ጊዜ ብንፈታው ይሻላል። በቃ እንዴ አየናችሁ፣ ምንም አይነት መፍትሄ እየሰጣችሁን አይደለም። ስለዚህ በቃ እዚህ ጋር ይበቃን ይሻላል። እኛን ከፋይሉ ስራውን እንታው፣ ከዛ እናንተ ታስተካክሉታላችሁ። እኛ በቃ ሌላ ሰው እንዲሰራልን ማድረግም እንችላለን። በቃ ወይም መንግስት ጋር ሄደን እኔና እሷም ሆነን እናመለከታለን። እኔ ባላቀው እሷ ታውቀዋለች። እንደው የሆነ ሰው እንፈልገን ሌላ ሰው እንዲሰራልን እናረግ። አንተን እንደው አይነ ውሃህም አላማረኝ ሁኔታህንም ሳየው ቤቴን በስነ ስርዓት ልትነጥቅ የመጣህ ነው የመሰለኝ። እንዴ ኧረ በስተርጅና ልኖርበት እባክህን ልጄ እባክህ። እስቲ እንደው ዛሬ ይሄ ነገር መፈጠሩ ለኔ በጣም አስደስቶኛል።
እንኳንም እንደዚህ ተረጋግቼ ከእናንተ ጋር ተደሰትኩ። እየበጠበጥከን ነው ደስታ በደንብ አዎ። ምክንያቱም እናንተ ከኔ ጋር ግጭት ልትፈጥሩ የምትችሉት ወይም ደግሞ የኔ ነገር እናንተን ሊያስጨንቃችሁ የሚችለው ወንጀለኛ ስትሆኑ ብቻ ነው። ይሄም ደግሞ እየተፈጠረ ያለው እናንተ ወንጀለኛ ስለሆናችሁ ቤቱን አሳልፈ ለሌላ ሰው ስትሰዝም ብለን ማየት አለብን። እኔ በቃ አንተ ሞንክ ዘላለም ከዚህ ጉዳይ ላይ በቃ እንድትወጡ ነው የምፈልገው። ለምሰጠው ሰው ካለ የሚቀበል ሰው አለ ማለት እኮ ነው አይደለ? ይሄ ማለት ቤቱ የሌላ ሰው ቤት ነው ካላችሁ እንደው መንግስት ያቆም የለ እንዴ ጋዜጠኛ ምናምን ወይ አማካሪ የሚባል ነገር አንቺ አታውቂም? የሁሉ ጉድ ስትፈለፊ እንደኖርሾ አሁንም ይሄ የመንግስት አማካሪዎች ነው የሚባሉት ወይ እነሱ ይደረጉልንና የልባችንን ለዛ ሰው እንናገር አልበለዚያ እንጂ እነዚህ ቤታችንን ሊነጥቆ የመጡ ናቸው የሚመስለኝ። የልባችን እናንተ አሁን በተቻላችሁ አቅም አንድ የመሆን አይነት ፍላጎት ነው እያሳያችሁ ያላችሁ። ታዲያ ምን እናርግ? ስትበጠብጡን እናትና ከሚወሰድ ማለት በቃ አብራችሁ ትኖራላችሁ። እናትና ልጅ ሆነን እኔም ይቅርታ አርገላት አካል ይፈታልና አባትየው ይቅርታ አርጎላት ለባለቤቴ ምን ሌላ የህግ አካል ጉዳይ ይፈታልናል። ምንም እናንተ ብቻ አይደላችሁም በዚህ ጉዳይ ላይ የምትሰሩት፣ እኛ ሌላ ሰው ሊፈታልን ይችላል። በቃ ይሄ ደግሞ መብታችን ነው። እንደው ማጣሪ በደንብ አድርገሽ ይሄ መንግስት የሚያስጠብቁት የሉ እነሱ ጋር እንሄዳለን። እኔም አብረን እንሄዳለን። እንደውም ከቻልሽ እኔ አላቅም ጆሬ ጎረቤት ሲያወሩ ስለሰማው ነው። መንግስት ያቆማል ሲባል ስለሰማው ነው። ዛሬ አንቺ ሁሉን አውቃለሁ አይደለ? ባይንሽ አይደል? በይ ፈትሺ ፈልጊና እነሱን ወደ ኋላ ውድ ቤተሰቦቼ እንግዲህ ከዚህ ጉዳይ እናንተ ምን እየተረዳችሁ እንዳላችሁ አላቅም። እኔ ግን በራሴ መንገድ ብዙ ነገሮችን እየተረዳው እገኛለሁ። እስቲ ውድ ቤተሰቦቼ ከዚህ የበለጠ እንግዲህ ፕሮግራሜን እዚህ ሆኜ ማስቀጠል ያለብኝ አይመስልም። የህግ አካላቶችም እንግዲህ የተወሰነ ነገሮችን አጣርተው የያዙበት ሁኔታ ስላለ በራሳቸው መንገድ እንግዲህ ያንቀሳቀሱ ያለበት ሁኔታ አለ። እኔ መደረግ ያለበት ነገር እስኪደረግበት ሰዓት ድረስ ከዚሁ እንግዲህ ፕሮግራሜን በማቋረጥ ከካሜራ ጀርባ ማጣራት ያለብኝንና አካባቢም ላይ እየተደረጉ ያሉትን ነገሮች በጥልቀት አጣርቼ ለእናንተ ማስተላለፍ ይሆናል። ለእናንተ ግን እንድታውቁት የምፈልገው እዚህ ጋር ያልተናገርኩት ብዙ ሚስጥርና ብዙ ነገሮችን ሳጣራ ቆይቻለሁ። ብዙ ነገሮችን ይዤን የመጣሁት ይሄንንም ደግሞ ተገቢ በሆነ መንገድ እንግዲህ ለእናንተም እያስተላለፍኩኝ እገኛለሁ። እዚህ ጋርም እንግዲህ ሊዲያ የምትባለው ግለሰብ እንግዲህ ማን እንደሆነች በጥልቀት ጉዳዮችን ስናጣራ የቆየንበት ሁኔታ አለ። ውድ ቤተሰቦች እናንተም እንግዲህ በመሰላችሁና ልክ በእኔ መንገድ በእኔ አይን ተረድታችሁ ብዙ ነገሮችን ሊዲያን ተቀብላችሁ ስትቆዩበት የነበረ ሁኔታ አለ። ሊዲያ ግን አሁን ትክክለኛ ማንነቷ እየወጣ ያለበት ሁኔታ አለ። ሊዲያ ዛሬም ሆነ ነገ ከኔ ጋር ማይሆን ሁኔታ ውስጥ እየገባሽ እንዳለና ከጀርባ የደበቅሽውን ነገር ፈልፍዬ እንደምደርስበት እንድታውቂው ፈልጋለሁ። ስደርስበትም ደግሞ በቃ የእጅሽን እንደምታገኝ ቃል ገባልሻለሁ። ለእርሶም ቢሆን ደግሞ ተገቢ የሆነውን ቅጣት የምታገኙበት ነገር ከቀናትም በኋላ ከሰዓታትም በኋላ ይሁን የምታገኙትን ነገር እኔ ቃል ገባላችኋል። እንደዚህ እኔን በተደጋጋሚ እንደ ውሻና እንደ ሌባ ስታንቋሹኝ የነበረበት ሁኔታ ቤታችንን ልታስመልስልን ነው ለኛ። ውድ ቤተሰቦቼ እንግዲህ ያው ከዚህ በለጠ ብዙ መናገር አያስፈልግም። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።